አንቺ ምዝናና ምናምን ታይልሽ እንዴ? እኔ ለራሴ ምንም ብር የለኝም። እኔ እዚህ ሀገር ውስጥ መኖር ነው የመረረኝ። ስለ ሚካኤል ምን አልሽኝ? አትሰሚም እኮ በደንብ ጨርሰሻል? እሺ ጨረስክ? በቃ እሺ እናቴ፣ አንቺ ምን አለብሽ? እሺ እባካችሁ ና አባ፣ ስለ ሚካኤል ና። እሺ ና። እንዴ አንተ ልጅ ግን አብዳል። ምን ነው? አንተ እኮ ተጎድተህ ለራስህ በግሉኮስ ያለክ ሰው ነህ። እንዴት ያለህን አንሳ ብር አውጥተህ ትሰጣለህ? እህቴ አካሌን ግሉኮስ ሊያቆማት ይችላል፣ ነፍሴን ግን ሚካኤል ነው ያቆማት። ምን? ከ2 ዓመት በፊት እዚህ መንገድ ላይ በህመም ወድቄ ልሞት ስል አምቡላንስ ጠርተው ሙሉ በሙሉ የሕክምና ወጪን የሸፈኑልኝ እንደዚህ ሰው አድርጎ ያቆሙኝ የቅዱስ ሚካኤል አባቶች ናቸው። ዛሬ እኔ ብታመም ይሄ ግሉኮስ ያቆመኛል። ያቺ የብዙዎችን ህይወት የምትታደግ ቤተክርስቲያን ግን የቁርቁሮ ማልበሻ ብር አጥተው ሊጎዱ አይገባም። ይቅርታ ወንድሜ፣ እኔ በትልቁም በትንሹም አማርራለሁ። አንተ ግን እንደዚህ በህመም ውስጥ ሆነ እውነተኛ እምነትን አሳየኝ። እሺ ቅዱስ ሚካኤል ይስጥልኝ። ቅዱስ ሚካኤል ካንተ ጋር። ስለ ቅዱስ ሚካኤል እባካችሁ ወገኖቼ፣ ስለ ቅዱስ ሚካኤል እጅግ በጣም ልብ ይሰብራል። የሚካኤል ወዳጆች የት ናችሁ? ይህ የምትመለከቱት በሰሜን ሸዋ ሀገረ ስብከት ስር ያለው የሞያ ማንጉልታ ጠራ ቅዱስ ሚካኤል ቤተክርስቲያን ለ20 ዓመታት በመጋረጃ ውስጥ ተከሎ በመቃብር ቤት ውስጥ አገልግሎት ሲሰጥ የቆየ ቢሆንም በአሁኑ ሰዓት ግን አባቶች በጠና እየታመሙ የድረሱልኝ ጥሪያቸውን አስተላልፈዋል። የቅዱስ ሚካኤል ወዳጆች የት አላችሁ? እጃችሁን ዘርጉልን እያሉ እየተማጸኑ ይገኛሉ። እንኳን ደስ አለሽ። ዛሬ ኮንትራቱን ተፈራርሜያለሁ። አንተ ማን እንዴ? አይና አይነሽ እንደነኮብላሽው አሁን እንደዚህ መስብሽ እንዴት ነው ዛም ሄደው? ይመስገነው ውስጥ ያለው ፋይልሽ አልተበላሸም። ውስጥ ያለው ፋይልሽ አልተበላሸም። እኔ እኮ ሙሉ ለሙሉ አርጥመኛል። ዛሬ ደግሞ ትልቅ ቀጠሮ ነበረብኝ። ቢያንስ ይቅርታ እንኳን አትጠይቀኝ? የኔ ይቅርታ የበሰበሰው ልብስሽን ያደርቅልሻል። ይኸውልሽ እህቴ፣ አንዳንድ ጊዜ እግዚአብሔር ለበለጠ ነገር መስመር ሲያዘጋጅ ትንንሽ እቅዶችን ያበላሻቸዋል። ይሄ ውሃ ልብስሽን አረጠበው። ምናልባት የምትሄጂበት መንገድ የመኪና አደጋ የሚኖርበት መንገድ ነው። ምን ማለት ነው? ከመኪና አደጋ ልታስቆመኝ ነው አይደፋብኝ? አይደለም፣ እኔ በስተት ነው የደፋውብሽ። ነገር ግን በህይወትሽ ላይ እያንዳንዱ የሚፈጠረው ስተት አለ እግዚአብሔር ፍቃድ አይደለም። ምናልባት አሁን ልብስሽን ቀየረሽ ወደ ስብሰባ ልትሄጂ ትችያለሽ። ነገር ግን ልብስሽ ከመድረቁ በፊት ህይወት አጭር መሆኗን ማሰብ አለብሽ። በምድር ላይ የሚሰበሰበው ሀብት ሁሉ ልክ እንደዚህ ውሃ የሚፈሰው። ቆይ ማነህ አንተ? እንደዚህ አይነት ንግግር ከወጣቱ እኮ ይጠበቅ። እኔ ሰራተኛ ነኝ። የምሰራው ግን ለጊዜያዊ ዓለም አይደለም። ታዲያ ምን ልሰራ ነው እዚህ የመጣው? ከጥቂት ሰዓታት በፊት አንድ ሰው ገጠር ላለሽ ለፈረሰሽ ቤተክርስቲያን ማነጫ የሚሆን ቃል የገባልኝን ካደኝ። ገንዘብ አጣው ብዬ ተስፋ ቆርጬ ስወጣ ነው በእጅ ያለውን ውሃ የደፋውብሽ። ግን አሁን ገባኝ። ምን ገባ? ያጣሁት ገንዘብ ፊቴ ካለችው ሴት እጅጉን ያንሳል። ነይ አሁን ይሄ የረጠበውን ልብስሽን ተይውና የፈረሰችውን ቤተክርስቲያናችን እናስ እንዴት ናችሁ? ለምንድን ነው ጠርሙስ ቆሻሻ ውስጥ የሚያደርጉት? እኛን እኮ ያስቸግረናል። ለእኛም እዘኑ እንጂ። እሺ ይቅርታ፣ እንደግምም እንዳይደግሙ እንደዚህ አይነት ነገር። ሰርፕራይዝ! የኔ ፍቅር ለምን መጣሽ? ከስራ በኋላ እኮ እንገናኝ ነበር። አንተ ስትሰራ እኮ ከጎን መሆን ፈልጌ ነው። የኔ ፍቅር አይሆንም፣ ቆሻሻ ይሸትሻል። አንተንስ ይሸትህ የለ እንዴ? እኔማ ለምጄዋለሁ። እኔም ለምጄዋለሁ። እንደው ምን ይሻልሻል? ነይ እሺ። ቆሻሻ አውጡ፣ ለባሌ ቆሻሻ አውጡለት። ኧረ እባክሽ ቆሻሻ አውጡ፣ ቆሻሻ አውጡ፣ ቆሻሻ አውጡ፣ ቆሻሻ አውጡ። ጠርሙሱን ለብቻው አድርጉት። እሺ ያስቸግረናል። ቆሻሻ አውጡ። እዴ ባቢ፣ የኔ ፍቅር ታውቂዋለሽ? ቀለብ የምልህ እሱ ነው። ይሄ ነው ከገዛ ጓደኛሽ ጋር ቺት ሲያደርግ አገኘሁት ያልሽኝ የድሮ ፍቅረኛሽ? አዎ። አይ መጨረሻሽ እንደ አሞራ ጥምብ ለጥምብ መዞሮ ነው በቃ ብለሽ። ስነ ስርዓት ያዝ አንተ። አዎ። አትሄድ እዚህ ቆሻሻ እጅ እንዳነካኝ። በስራ የቆሸሸ እጅ በውሃ ይጸዳል። በክፋትና በተንኮል የቆሸሸ ልብ ነው ከባዱ። ክፋት? ኧረ እኔ ክፉ አይደለሁም። እንደውም ደግነት ይላሳይ። አካውንት ንገረኝ። ትወደኛለህ ግን? እንደዚህ ብለሽ እኮ ጠይቀሽኝ አታውቂም። አሁን ጠየቅኩ፣ እንድትነግረኝ እፈልጋለሁ። አዎ እወድሻለሁ። እኔ አልወድህም አልልም፣ ግን ነገ አምሮ እንደ ጓደኞቼ መሆን እፈልጋለሁ። እና ከተናናሽ እህቶቼና ከጓደኞቼ በታች መሆኔን አባቴ አልፈለገውም። እየባከንኩ መሆኔ አባቴ ተሰምቶት ሰላም ነስቶታል። እኔ ደግሞ ለአባቴ መኖር አለብኝ። ዳግም መለየት አለብን። አትቀልጂ። እንለያይ ለማለት ነው የጠራሽኝ? ቀልጄ አላቅም። ቀልድ ከመሰለ ደግሞ ይበቃል። ቆይ አባትሽ ድሮ ከእናትሽ ጋር ሲኖሩ እንዴት ነበረ? ከትልቅ እስከ ትንሽ ያዩ አባትሽ ዛሬ ያላቸው ነገር ሁሉ በአንዲት የክብሪት እንጨት አመድ እንደሚሆን ዘንግተውት ነው ፍቅሬን በገንዘብ የገመቱብኝ። ለማንኛውም የማይጸጽትሽን ውሳኔ እንደምትወስኚ ተስፋ አድርጋለሁ። ከመለያየት ሌላ አማራጭ አልነበረም ወይ እላለሁ።
አማራጭ ነበር ሳስበው ነኝ እንዲያልሽ እንጂ እምቢ ስል ነኝ 10 በሬውን በእኔ ሰርግ ቀን ሁሉም ሰው እስከ አፍንጫው እንዲበላ ነው የምፈልገው። የእኔ ፍቅር ወዬ እመኚኝ፣ የኛ ሰርግ በዚህ ሰፈር ታይቶ የማይታወቅ ነው የሚሆነው። ሆቴሉንም መርጫለሁ፣ ዲጄውም ተዘጋጅቷል። ከ2000 ሰው በላይ ነው የምንጠራው። ዳግዬ ደስታዬ ነው። ነገር ግን አንድ ጥያቄ ልጠይቅህ። መብትሽ ነው፣ ጠይቅኝ የኔ ፍቅር። ለሰርጋችን ጠርተናቸው የሚበሉትን፣ የሚጠጡትን፣ የሚጨፍሩትን አስባቸው። ነገ ሁሉንም ይረሱታል። አንዳንዶቹማ ጭራሽ ምግቡ ጫው ያንሰዋል ብሎ ሊያሙን ይችላል። ይሄንን ሁሉ የሰርግ ወጪያችንን ስታይ ባለፈው ፈርሳ ያየናትን ቤተክርስቲያን አላሰብካት? እሱማ መች ይረሳል። ግን ይሄ ከሰርጋችን ጋር ምን ያገናኘዋል? እዛ ያሉ አባቶች በዝናብና በፀሐይ እየተሰቃዩ፣ እኛ ግን ለአንድ ቀን ደስታና ለሰው ይውልን ብለን በሚሊዮን የሚቆጠሩ ብሮችን ለማጥፋት እየተዘጋጀን ነው። ታዲያ ሰርጉን ተው። አንተውም ቀላል ያማረና ቤተሰብ ብቻ የተገኘበትን ድግስ እንደግስ። የቀረውን ደግሞ ለፈረሰችው ቤተክርስቲያን አንቺ መጣሽ? አው ለምን ይጠራሽ? ስለይና ስለሱ አውቀሻል አይደለ? ልመቺ ነው ወይስ ልትሰድቢኝ? አትፍሪ። አልሰድብሽም፣ አልመታሽም። ዝም ብዬ ቡና ልጋብዝሽ ነው የጠራሁሽ። ባለፉት 4 ወር ውስጥ ከኔ ተደብቃችሁ ትገናኙ እንደነበር አውቃለሁ። እኔ በጣም አፍቅሬዋለሁ። ላንቺም ደግሞ ታማኝ እንዳልሆነ አውቃለሁ። አሁን የጠራሽኝ አስቆማታለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። እንዴ እኔ እኮ አንቺን በጣም የምወድሽ ጓደኛዬ ነሽ። ከሱ ጋር እንድትቀጥይ ነው የምፈልገው። ከሱ ጋር እንድትቀጥይ ነው የምፈልገው ማለት እንዴት? ሚስቴ አትረዳኝም፣ ካንቺ ጋር ሆኖ ሰላም የሚሰማኝ። እነዚህን ቃላቶች እኔንም ከ2 ዓመት በፊት ይለኝ ነበር። ታዲያ እስካሁን ለምን አልተጣላሽ? ምክንያቱም ላለፉት 2 ዓመታት እሱን ለመተው ምክንያት ፈልግ ነበር። ነገር ግን ምንም አይነት መረጃ ስላላገኘው ነበር ያልተለያየሁት። አልገባኝም። አሁንስ ታዲያ? አሁን ካንቺ ጋር ያለውን የፎቶና የድምጽ ማስረጃ ለጠበቃዬ ሰጥቼ የፍቺ ወረቀት አስገብቻለሁ እና ያለውን ንብረት ግማሹን ተከፍያለሁ። የቀረው ግማሹን ንብረት ደግሞ እዳውን ራሱ ከፍሎ የሚጨርስበት አይመስለኝም። አንቺ ስለተባበርሽኝ አመሰግናለሁ። አሁን ባዶ እጁ የሆነው አታላይ ፍቅረኛሽን ሙሉ ለሙሉ ሰጥቼሻለሁ። መልካም እድል። መስቷን ለይቅርታ ሰው ገባ ከወዴ ላንቺ